አልሰማሽም? እገልሻለሁ። የታባሽ ሰርቅ ያየሻትን እናቴን ሌባ ያልሻት እንኳን እሺ እሰይ አንተ ለኔ ስሜት መች ተጨንቀታቅና ነው እኔ እናንተ ስሜት እንደዚህ የሚጨነቀው? አንቺ ቆይ ስለ ስሜት ምን የምታውቂው ነገር አለና? ድንጋይ ልብ ያለሽ ሴት ነሽ። ይሄ ይገርምሃል እንዴ? ገና ምን አይተህ እኔን ገፍታ ሄደ በሰላም ምንድን ነው አላደርገም። ህይወትን ነው ሽሞ በሰቀቀልልኝ ልቀቅኝ። ጩቤ ነው አይደል ያዝከው? ምን ላደርግልህ ነው? ልቀቅኝ። ልጄ ልቁጣሽ እስኪ እንኳንም አገኝ ወደ አንተ እየመጣሁ ዳግም ምንድን ነው ያዝከው? ተረጋጋ። በስተመጨረሻም እንግዲህ አቶ በኃይሉና እንዲሁም ደግሞ ዳግም ተፋጠዋል ማለት ነው። ዳግም እንግዲህ ያሰበውና ወስኖ የወጣው እስከ መቼ ድረስ ነው በበኃይሉ የምሳደደው? ጭራሽ አሁን ደግሞ እናቴና እኔ እንደተገናኘን አውቋል። ስለዚህ የሁለታችንም ህይወት ከማጥፋቱ በፊት ቀድሜ እኔ እናቴን ልታደግ ይገባኛል በማለት ይመስላል ማለት ነው። ምክንያቱም ሁላችንም እንደምናውቀው ማለት ነው ዳግም ምንም ያደረገው ነገር የለም። ነገር ግን በኃይሉ ከዚህም በፊት ከእናቱ ለይቶ ያኖረው ነበረ። እናም አሁን ላይ እናቱ እሱ እንግዲህ እናቱን ካወቀ ቆይቷል። ለመናገር ግን በጣም ፈርቶ ስለነበረ እስከ ዛሬ ድረስ ሳይናገር የቆየው ዳግም ማለት ነው። አሁን ላይ ግን ያው ብሌን ተናግራለታለች። ብሌንም ስሜታዊ ሁናና እንዲሁም ደግሞ ወይዘሮ ገነት እያደረገችው የነበረው ነገር ትንሽ ስለሚያስደነግጥ ማለት ነው። እናም እንግዲህ ያው ዳጊ እንደሚታወቀው ወይዘሮ ገነት እናቱ ነች። ያን ደግሞ የእሱ እናት እና እሱና ወይዘሮ ገነት እናትና ልጅ እንደሆኑ ሳሚ ያቅ ነበረ። አሁን ላይ እንግዲህ ሳሚም ተይዟል። ነገር ግን ብሌንም ያው በድንጋጤ ለወይዘሮ ገነት አይ ጠላታችን ነው ብላ ምርራ ስትቃወመው ማለት ነው። አይ ጠላታችን እንኳ አይደለም ባይሆን ልጅሽ ነው በማለት እንግዲህ ከ18 ዓመት በፊት ስትፈልጊው የነበረው ልጅሽ ነው ዳግም ማለት እንጂ አንቺ እንደምታስቢው ጠላታችንም ምንም አይደለም በማለት እንግዲህ ብሌን እውነቱን ነው የነገረቻት ማለት ነው ለወይዘሮ ገነት። ወይዘሮ ገነትም በጣም ነው የተደሰተችው። ልጄን አገኘሁት ብላ ቀውጠዋለች። ነገር ግን ትልቁ ችግር ምንድነው? ቃል መስማቷ ነው። ወይዘሮ ገነትም እውነቷን ነው። ሁላችንም ብንሆን ልናደርገው የምንችለው ነገር ነው። በጣም ነው ተደስታ የነበረው። ስለዚህ ያንን ደስታዋን ደግሞ ልጇ ጋር ሄዳ ለማሳለፍ ፈልጋ ስለነበረ ወደ ልጇ ሄዳለች ማለት ነው። ነገር ግን ልጅየው ማለትም ዳግም በጣም ተደስቷል በእናቱ። እናም ቃልን ሄዶ ጉሮሮዋን ሲያንቃት ማለት ነው። በመግቢያው ላይ እንዳስቀመጥኩላችሁ ዶችዬ እንግዲህ እሱም እያለ ያለው ምንድነው? እንዴት ብትደፍሪ ነው እናቴን ጭራሽ ሌባ ያልሻት አለ። ምክንያቱም ቃል አማራጭ አልነበራትም። ቃል ያንን ነገር ስትሰማ ኦልሬዲ ያው የተቀጠረች ስለሆነች ማለት ነው። ቃል በነገራችን ላይ በኃይሉ ቀጥሯት ነው። ስለዚህ ያንን ቅጥሯን ለማፋፋም ምንድነው ያደረገችው? ቀጥታ ለበኃይሉ ደውላ ዳግምና ወይዘሮ ገነት እናትና ልጅ እንደሆኑ ተናግራለች። ታዲያ በዚህ ሰዓት ደግሞ ያው ይሄ እንዲሆን የማይፈልገው የሰውን ደስታ መንጠቅ እንዲሁም ደግሞ ሰው እንዲደሰት የማይፈልገው አቶ በኃይሉ ደግሞ ምን አደረገ? አጥቶት ነው በነገራችን ላይ እንጂ አሁን ላይ አዲስ የቀጠረው ጋርዱን ቢያገኘው ኖሮ ምክንያቱም እሱን አብረውት ነው የነበረው ከሳሚ ጋር ነበሩ። ሳሚ እንግዲህ አሁን አንድ ትልቅ ሌላ መዘዝ የመጣው ምንድነው? ስለ ዳግም አባት ነው። የዳግም አባት ማን ሊሆን ይችላል ብላችሁ ታስባላችሁ? ዶች እስቲ እናንተም አስቡበት ማለት ነው። የዳግምን አባት የአባትየውን ሚስጥር በተለይ ብታውቅ ብሎታልና እንግዲህ በኃይሉ የማያውቀው ሳሚ ግን የሚያውቀው የተደበቀ ሚስጥር አለ ማለት ነው። እሱ ማነው? የሳሚ አባት ነው ማለት ነው። እንግዲህ ቃል እንደምናውቀው እዚህ ቤት ውስጥ የሚያገባት ነገር ጥልቅ የሚያረጋት ነገር የለም። እዚህ ጋር ግን ያመጣት ማን ነው? በኃይሉ ነው። በኃይሉ እንዳመጣት ደግሞ የሚያውቀው ማን አለ? ሳሚ አለ። አሁን ላይ በኃይሉ የተሸወደው ምንድነው? ሳሚን እንደዛ እየቀጠቀጠው ነው። በምንድነው የቀጠቀጠው? በቃል ምክንያት። ቃል ደግሞ ዋሽታለች። ቃል የዋሸችው በጣም ትልቅ ውሸት ነው። ምክንያቱም ጓደኛዋ ሄለን እንግዲህ በጣም የሚገርመው ጓደኛዋ ሄለንን በብዙ ነገር ነው የምታጥለቀልቀው። አሁን እነ ብሌንን ራሱ ሂጂና እንዲወጡ አድርጊ ብላ አያይዛት ነበረ።
ታዲያ መጥቶ እንግዲህ አንገቷን አንቆ እንዴት እናቴን ትናገሪያለሽ ብሎ ሄለንን ማለት ነው ሲጮህባትኝ ዳግም ምንድነው ያለችው? አይ እኔ እኮ አይደለሁም ይሄ የቃል ስራ ነው ቃል ለበኃይሉም ነግረዋለች የሚለው ነገር በሙሉ ነገረችው። ከዚህ ሁላ ግን እየተጎዳች ያለችው ማነች ስንል ሰላም ነች። ሰላም በጣም እየተጎዳች ነው። ስለዚህ ይህንን ጉዳቷን ያየው ሳሚ ደግሞ ምን ሊያደርግ ይችላል ስንል እንግዲህ እውነት ለመናገር አሁን ላይ በኃይሉ ሳሚን እያስቀጠቀጠው ነው። ነገር ግን እንደምንም ብሎ ማለት ነው ሳሚ ከዛ ቤት እንደምንም ብሎ ይወጣል። ከወጣ በኋላ በድጋሜ በኃይሉን ይበቀለዋል። ልክ ሳሚ ማለት ነው ልክ ለዳግምና ለወይዘሮ ገነት እናትና ልጅ እንደሆኑ እንደነገራቸው ሁላ አሁን ላይ ደግሞ በቀጥታ ማለት ነው ቃልንም የሚጎዳ ነገር ነው አሁን ላይ ሊያደርግ የሚችለው ማን ሳሚ ማለት ነው። ምክንያቱም አሁን ላይ በጣም ትልቅ ነገር ነው ያደረገችው። እንግዲህ ቃል በጣም ትልቅ ጥፋት ነው ያጠፋችው። በነገራችን ላይ ባለፈው ያጠፋችው ጥፋት በኃይሉን ማሳሰሯ ነው። ምክንያቱም አልተሳካላትም፣ ይኸው ተፈታ። አሁን ላይ ደግሞ ያጠፋችው ጥፋት የእሷን ገመና ለመሸፈን የእሷን በነገራችን ላይ ያኔ አጥፍታለች። ያኔ ማለት መቼ ነው? ለሄለን የተናገረች ቀን ለሄለን እንግዲህ እኔ እኮ የዚህ ቤት ልጅ እንዳልሆንኩኝ አንቺም ታውቂያለሽ፣ ነገር ግን እኔ አሁን እያረኩ ያለሁት ነገር በቃ ልንገርሽ ለአንቺ ብላ ከአስከፈ ነግራታለች። እኔ አንቺ እንደምታውቂ ሚጡ አይደለሁም። ሚጡ እያለች አይደለም የመጣችው። እኔ ሚጡ አይደለሁም። እኔ እዚህ ቤት ቃል በሚለው ነው። ቃል የሚለው በርግጥ የእሷ ስሟም ነው። ነገር ግን የሰፈር ስም ሚጡ እያሉ ነው የሚጠሯት እነ ሄለን ማለት ነው። እናም እንግዲህ አንቺ የምታውቂያት ሚጡ አይደለሁም። እዚህ ጋር ሌላ ማንነት ነው ያለኝ። እሱም እንግዲህ ሌላ ማንነቴ በሚል እንግዲህ ሁሉንም ነገር ተናግራለች። ያንን ነገር እሷ ስትናገር ብሌን ሰምታታለች። ለማን ስትናገር? ሄለን ማለት ነው። እንግዲህ ለሄለን ስትናገር ብሌንም ሰምታለች። በዛ ላይ ደግሞ በሄለን ቀጥታ ቁጭ ብላ አብረው አውርተው እንዲህ ነው እንዲያ ነው ተባብለው ነው የተወራው። ነገር ግን አሁን እዚህ ጋር እያለች ያለችው እሷ ምንድነው ጭራሹን የሚባስ ብላ ሳሚ ነው የተናገረው እኔ ሳልሆን ሳሚ ነው ብላ ወደ ሳሚ አጋባች ማለት ነው። ስህተቷን በሳሚ ሸፈነች ማለት ነው። በዛ ታዲያ ሳሚን እንግዲህ በጣም የሚገርመው ነገር በኃይሉና ሰላም እውነትም እህትና ወንድም ናቸው ማለት ይቻላል። ማለት እውነት ስላችሁ በቃ ትውነው ላይ እህትና ወንድም ሆነዋል በቃ። ምክንያቱም ይህንን የምልበት ምክንያት ምን መሰላችሁ ዶችዬ? እንግዲህ አስቡት እነሱ ገነትን እንደ ማለት ገነት ቢያንስ እንኳን ታስተውለዋለች። በተለይ ሰላምና በኃይሉ ግን የተሰጣቸው ነው እንደወረደ የሚቀበሉት። በተለይ ከቃል ከሆነ ማለት ነው። ቃል እንግዲህ ሁሉንም ነገር ያለቻቸውን ነገር ሁላ እየተቀበሉ ነው ያሉት ማለት ቃል ትክክለኛ ነገር እኮ አንድ ሰው ትክክለኛ ነገር ሲናገር ተቀበሉት ጥሩ ነው። ግን አሁን ላይ በተለይ በኃይሉ አስቡት እንግዲህ ቃል የሄለንን ጉዳይ ሳሚ ነው ስላለች ብቻ ዳይሬክት ተቀበላትኝ። ሳሚንም አሁን እንኳን ጠርቶ ስለዛ ጉዳይ እየጠየቀው አይደለም፣ ዝም ብሎ አዲስ በቀጠረው ጋር እያስደበደበው እንደዛ አጨምላልቆታል ማለት ነው። በጣም ነው ያስደበደበው እና በዚህ ሁኔታ ላይ በነገራችን ላይ በጣም ነው ሊጎዳው የሚችለው ሳሚ። ምክንያቱም አሁን ላይ ሳሚ ብዙ ነገር አለው። ቃል ደግሞ በተለይ ቃል አሁን በጣም ነው የምትጎዳው። ምክንያቱም ምንም ነገር የላትም። በኃይሉንም ሆነ ሳሚንም ሆነ የምታስፈራራበትን ፍሌሽ ራሱ እንግዲህ ብሌን አውጥተዋለች። ኮፒ ሁላ ተደርጎ እንግዲህ ሁሉም ነገር ማለት ነው እንግዲህ ላፕቶፖ ላይ ሙሉ ድሌት አድርጋዋለች። ብሌን በጣም ነው የሰራችው ማለት ነው። ስለዚህ ሳሚ ደግሞ ያ ፍሌሽ እጁ ላይ ገብቷል። ስለዚህ ምንም የሚያስፈራው ነገር የለም። በእርግጥ የዛ ፍሌሽ ኦሪጂናሉ ወይም ደግሞ ባካፑ ከአቶ በኃይሉ ጋር እንዳለ ግልጽ ነው። ቢሆንም ግን አቶ በኃይሉንም ቢሆን ዘብጥያ የሚጥል ነው። በእርግጥ እሱ እጁ ረጅም ስለሆነ ያው ከዚህ በፊትም ተፈትቷል ማለት ነው። እናም እንግዲህ ዳጊና ወይዘሮ ገነት ግን ሁል ጊዜ መቼም ሲሰቃዩ መኖር የለባቸውም። ስለዚህ አሁን ዳጊ የሄደው በኃይሉንም ሊመታ ቢላ ይዞ የሄደበት ትልቁ ምክንያቱ ምንድነው? እኔና እናቴ እስከ መቼ ድረስ ነው በዚህ ሁኔታ ላይ የምንቀጥለው? እስከ መቼ ነው? እውነትም ግን ያስኬዳል። ልክ ነው። ምክንያቱም እስከ መቼ ድረስ ተጋፍጦ እስከ መቼ ድረስ ደግሞ ማለት እንደዚህ ተጋፍጬ የሆነ ነገር አደርጋለሁ እንጂ እኔ እናቴና እኔ ስንሳቀቅ አንኖርም አለ። ግን ይሄ እኔ ስህተት ነው ብዬ ነው የማምነው። ለመሰላችሁ ስህተት የሆነበት ምክንያት አሁን እሱ ከ18 ዓመት በኋላ ያገኛት እናቱ ነች።
ስለዚህ ይችን እናቱን ቢያንስ እንኳን እናቴ ልጄ ተባብለው ጊዜያትን አሳልፈው በቃ ደግሞ ከዚህ በፊት እኮ ለብሌን ቃል ገብቶላት ነበረ እኔ ለእናቴ እኔ ልጇ እንደሆንኩ የምነግራት ቀን ያው በርግጥ እሱ ሳይነግራት ፈጥና እሷ ነግራት አለች። በርግጥ ምክንያቱም ወይዘሮ ገነት መታገዝ ስላቃታት በጣም እየሰደበችው እንግዲህ አስቡት። የምትወደውን ብሌን በጣም ነው የምትወደው የምታፈቅረው ዳግምን። ስለዚህ የምትወደውን የምታፈቅረውን ልጅ እናትየው ደግሞ ስትሞልጭባት አልቻለችም። አይ እንግዲህ አንቺ እንደምትይው አይደለም ጥሩ ልጅ ነው ብትላት አልሰማም ስትላት ጊዜ እሷ ደግሞ የራሷ ያለችውን ነገር ተናገረች ማለት ነው። እናም እንግዲህ እሱ ግን ከዚህ በፊት የገባላት ቃል ምንድነው? ለእናቴ እኔ ልጇ እንደሆንኩኝ በነገርኳት ቀን አንቺንም እጠይቃታለሁኝ እንድትሰጠኝ። ከዛ ከጠየቅኳት በኋላ እኔና አንቺ እናቴ ሆነን ራቅ ያለ ቦታ ማለትም በኃይሉ የማያገኘን ቦታ እንኖራለን ብሎ ነበረ ማለት ነው። እና አሁን ላይ መጋፈጡ ልክ ነው ብዬ አላስብም። እስቲ እናንተስ ምን ታስባላችሁ? ውዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ብሌንና ዳጊ ይቀጥላሉ። ቃል ያው ተቃጥላ መቅረቷ ነው ምንም አማራጭ የሌላት ነው የምትሆነው ብዬ ነው የማስበው። በጣም ነገረኛ ስንሆን እውነቴን እምላችሁ መጨረሻችን አያምርምና ትሁት ለመሆን እንሞክር ብዬ አስባለሁ። እንደ ምክር የእናንተን ምክር እቀበላለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ ተወዳጆች።